አብይ አስፈጻሚ ነው የሚል አንድ ቡድን አለ። ራሳቸው ናቸው ጠቁሞ የሸሙት። ከዛ አይ የኛ አስፈጻሚ ነው እኛ እዛ ከቲፒኤልኤፍ ጀርባ ያለን የኛ አስፈጻሚ ነው የሚል ቡድን አለ። ሶስተኛ ራሱን ችሎ ራሱ የፈለገውን ነገር ነው የሚያደርገው መጨረሻ ላይ ስልጣኑን ለመቆጣጠር ማለት ነው። ፌደራል መንግስቱ ጋር በሚኖራቸው ሽኩቻና ውጥረት እነዚህ የጦር አዛዦች ለየብቻቸው የሚንቀሳቀሱም ቢሆን እንኳን ብንል ማለት ነው። በጀነራል ታደሰ ጉዳይ ላይ ታዲያ ተመሳሳይ አቋም የሚያራምዱ አይመስልም። አብይ ወታደሩን ሊወስድ ነው ከነ ጻድቃን ጋር አድርጎት ወታደሩን ኤርትራ ላይ ሊዘምት ነው በሚል ቲፒኤልኤፍ ግምገማ አካሄዶ ወታደሩን ወደኛ ማምጣት አለብን ብሎ አትሊስት በአርሚ በኮር ደረጃ ያሉ እንትሎች ተሰብስበው ከኮር በላይ ያሉ ተሰብስበው ወገንተኝነታቸውን ገለጹ። እንደ ሰፈር ጉልቤ ወይም ደግሞ እንደ ቀድም እንዳልነው እንደ ጎበዝ አለቃ ማዘዝ ስለሚችል አንዳንዱ ወደ መቀሌ እየመጣ ሆኖ ይላል ከሆነ ቦታ ተነስቶ፣ አንዳንዱ አዲግራት ላይ አይገባም አይወጣም እያለ ይወስናል። በእንደዚህ አይነት ሁኔታ ላይ ነው አሁን ያ መስቀልቀል ያለው። በዚህ ውስጥ ትንሽ የሚፍጨረጨሩ ቅድም እንዳልከው እንደ ቦንጆሪኖ አሉ፣ ግን ይበላል። በአብዛኛው የወታደር መሪ ነው ይሄ። አሁን ሲቪል አስተዳደር ነው የሚያስፈልገን። ወታደር መሪ ሜንታሊቲው ደርምሰው ጣሰው ግደለው ምናምን ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች፣ ከአንድ አፍታ ወደ እናንተ የሚደርሱ የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ወቅታዊ ጉዳዮች ላይ ትኩረት እናደርጋለን። የአማራ ክልል የተደረገው የተናጠል የሰላም ስምምነት ጉዳይ መነጋገሪያ ሆኗል። የአፍሪካ ህብረት ከባድ ትችት እየደረሰበት ነው። እንደዚሁም ደግሞ ኢጋድም ትችቶች እየደረሱበት ነው። እስካለፉት 3 ሳምንታት ድረስም ከአፍሪካ ህብረት ከፍተኛ አመራሮች ጋር አቶ እስክንድር ነጋ ንግግር ሲያደርግ እንደነበር ራሱ አረጋግጧል። ምን ፋይዳ አለው? ምን ለውጥ ያመጣል? እንደዚህ በተናጠል የሚደረጉ እርምጃዎች ምን ያክል የክልሉን ጦርነት በሰላም ሊቋጩት ይችላሉ የሚለውን ነገር እንመለከታለን። የትግራይ ደግሞ ነውጡ ተቀጣጥሎ ቀጥሏል። በጌታቸው ረዳን በመፈንቀል የሚታወቁት ጀነራል ታደሰ ወረደም ተረኛ ሆነው እሳቸውም ተፈንቃይ ለመሆን የበቁ ይመስላል። ከሰሞኑ በትግራይ የተፈጠረውን ግርግርና አመጽ እንቃኛለን። አብራችን ቆዩ። አሚጎ እንኳን ደህና ቆየህ። ሰሞኑን በጣም አነጋጋሪ ከሆኑ ክስተቶችና ጉዳዮች መካከል በትግራይ ክልል የተነሳው ተቃውሞ በዋናነት ጀነራል ታደሰ ወረደን ለማስወገድ ነው የሚለው ይገኝበታል። በተጨማሪም በአማራ ክልል ደግሞ ባለፈው ሳምንት መጨረሻ በተለይም ለመንግስት ድጋፍ ባላቸው ማህበራዊ ድረገጾች ላይ እጅ ሰጠ ሲባል የነበረው ካፒቴን ማስረሻ ሰጤ እዚህ አዲስ አበባ ላይ የሰላም ስምምነት ሲፈራረም ከአቶ አረጋ ከበደ ጋር አይተነዋል። ከዚህ በተጨማሪም የ2026 የፈረንጆቹ አዲስ ዓመት አሜሪካ የምትከተለው የውጭ ጉዳይ ፖሊሲም ሰነድ ይፋ ሆኗል። እጅግ በጣም ሰፊ ሰነድ ነው። በቀጣይ ዝግጅታችን እሱን እንቃኘዋለን። ግን በዚህ ሳምንት የተከሰተ አበይት ክስተትና ጉዳይ ስለሆነ ነው ሳልጠቅሱ አላልፍም ያልኩት። በቀጣይ እንቃኘዋለን። የዛሬው ግን አጀንዳችን የሚሆኑ ሁለቱ ነው፣ በትግራይና በአማራ ክልል የተከሰቱት ጉዳዮች ማለት ነው። ባለፈው እሁድ የአክሱም ክብረ በዓል በደመቀ ሁኔታ የአክሱም ጽዮን ማርያም ክብረ በዓል በደመቀ ሁኔታ መከበሩ ይታወሳል። ከዚያ ቀደም ብሎ እንግዲህ የኤርትራ የሃይማኖት አባቶች በዚያ ክብረ በዓል ላይ እንዲገኙ ሁለቱ የህወሓትና የሻዕቢያ አመራሮች ወስኖ ነበር የሚል መረጃ ወጥቷል። መረጃው ማረጋገጥ አልተቻለም። ይህን ጉዳይ ሲሰሙ ጀነራል ታደሰ ወረደ እንደተበሳጩና በፍጹም አይሆንም እንዳሉ ተነግሯል። ይህን ተከትሎ ያ ነገር እንዲቆም ሆኗል። ነገር ግን እነ ደብረ ጽዮንም ቡድን እንደዚሁም ደግሞ ከዚያኛውም ከሻዕቢያም ጎራ ጥርስ እንደተነከሰባቸው የባለፈው የሰሞነኛው አመጽም ከዚያ ጋር ታኮ የተደረገ ነው። ከዚህ ቀደም ታስታውሳለህ፣ ሰራዊቱ አመጽ ሲያደርግ መሳሪያዎችን ታጥቆ አልነበረም። መሳሪያውን አውርዶ ነበር ድምፁን የሚያሰማው። አሁን ላይ ግን ከባባድ መሳሪያ የቡድን መሳሪያዎችን ጭምር ታጥቀው ነበረ ለመቆጣጠር ጽሕፈት ቤቱን ለመቆጣጠር ጥረት ሲያደርጉ የነበረው። የሰሞነኛውን እንቅስቃሴ እንዴት አየኸው አሚጉ? ምክንያቱስ አንተ ይሄ ከአክሱም ጋር ተያይዞ የተነሳው ምክንያት ምን ያህል ይገዛሃል? ቀጣይ ነው ውስጥ ያለ የመፈረካከስ ከዚህ ቀደም እንዳልነው በወታደሩም በኩል በፖለቲካ ኤሊቱም በኩል በትግራይ በቲፒኤልኤፍ በዋነኝነት ሌላ የፖለቲካ ኤሊት ማግኘት አይቻልም። እዛ ያው እንደ ቡድን የተደራጀ የለም ማለት ሳይሆን ግን ተጽዕኖ የለውም። በቲፒኤልኤፍ ቁጥጥር ስር ያለ ክፍለ ሀገር ነው።
ቲፒኤልኤፍ እንግዲህ ብዙ ጊዜ ተደጋግሜ እንደተናገርኩት ተፈጥሮ ያሟሟት መሞት ሲገባው ወይም መሞት ማለቴ ጭራሽ ውክልና ይጣ ማለቴ ሳይሆን ቆዳውን ገፎ አዳዲስ ወጣቶችን ማምጣት ሲገባው ወደፊት አሉ። በጣም የሚያስገርም ከዲያስፖራም እዚህ ውስጥም ትግራይ ውስጥም ያሉ የታፈኑ ኦልተርኔቲቭ አይዲያ ማቅረብ የሚችሉ ክልሉን ጊዜውን በዋጀ መልክ መውሰድ የሚችሉ እሱን ማድረግ ስላልቻለ የተፈጠረው መፈረካከስ የት እንደደረሰ አይተናል። ከፕሪቶሪያ በተለይ ከፕሪቶሪያ አግሪመንት ከዛ በፊት የተጀመረ ነው ይባላል። ግን ከፕሪቶሪያ አግሪመንት በኋላ በዋነኝነት ወታደርን ከጀርባ የማሰለፍ የፖለቲካ ኃይሉ ስላጣ ከረንሲ ስላጣ ይዞት የሚጓዘው የሚያሳምንበት ስላጣ እና የጦርነቱ ጊዜ ሚናውን ብዛም ስላለ የወታደር መሪዎች ናቸው ሚናቸው ከፍተኛ የሚሆኑ የወታደር መሪዎች ጦርነቱን እየመራ ነው እኛንን ቲፒኤልኤፍ የፖለቲካ እንትኑ ደግሞ ሊነጥቅ ሞከረ። ያንን ወጥቶ የፖለቲካ አመራሩን የሰጠ ነው እኛንን ለማለት ሞከረ። ኤኒዌይ በመጀመሪያ አካባቢ ሲቪል ገቨርንመንት እንዲይዘው ያው ጠቅላላ ስምምነት ነበረ እንዲመለሱ ከመቀሌ ሸሽተው የነበሩት የነ ደብረ ጽዮንም እነ ጌታቸው ረዳም አንድ ላይ ተመልሰው ከዛ ፕሪቶሪያው ስምምነት ላይ ቀደም እንዳልኩት የተፈጠረ ክፍፍል በዋነኝነት ከፈራሚነት ጀምሮ ማን የፈረመው የፕሪቶሪያውን አግሪመንት ከሚለው ጀምሮ የተፈጠረ ክፍፍል እያደገ ሄዶ ከዛ አብይ ወታደሩን ሊወስድ ነው ከነ ጻድቃን ጋር አድርጎት ወታደሩን ኤርትራ ላይ ሊዘምት ነው በሚል ቲፒኤልኤፍ ግምገማ አካሄዶ ወታደሩን ወደኛ ማምጣት አለብን ብሎ አትሊስት በአርሚ በኮር ደረጃ ያሉ እንትኖች ተሰብስበው ከኮር በላይ ያሉ ተሰብስበው ወገንተኝነታቸውን ገለጹ። አደገኛ አካሄድ ነው ያተባለ። አሁን የዛ ፍርክስክስ ውጤት እየቀጠለ ሄዶ ባለፈው ጊዜ ስንሰራት እዚህ ልህ እንደሆነ መቆሚያው መቼ ነው? ጭራሽ እየተበታተነ በየጊዜው የሚሄድ ነው። ወጥዝ የሚባል ነገር ድሮ የቲፒኤልኤፍ የሚታወቅበት የፖለቲካ በተለይ በደርግ ጊዜ እንትን ሲል ሲፋለም በደርግ ዘመን አደረጃጀት ባለፈው እንዳልኩት ፐርፌክሽን የሚባል አደረጃጀት ለአሌክስ ደዋል ፖል ሄንዝ ይመስለኛል ወይም አሌክስ ደዋል ከሁለት አንዱ በረሃ ላይ ሄደው ቲፒኤልኤፍ እንዴት እንደሚዋጋ አብረው ቆይተው ማለት ነው እንዴት እንደሚዋጋ ከደርግ ጋር ከተዋጋ በኋላ እንዴት እንደሚበታተን የጻፉት ጽሁፍ አለ ማስታወሻ ማለት ነው። በጣም የሚደንቅ ነው እና አርት ነበረ የሚያስመስሉት ማለት ነው። ከቨር ሲያደርጉ ራሳቸውን ተራራ ቦታ ይዘው እንዴት እንትን እንደሚሉ ሰፊ ሰነድ አላቸው እና ያ አይነት ዩኒፋይድ የሆነ አመራር ሰንሰለቱን የጠበቀ አመራር ወጥ የሆነ ስትራቴጂ የፖለቲካ ግብ ያለው አይዲዮሎጂ ያለው ምናምን የሚባለው ነገር አሁን የለም። ምንድነው የሚሆነው? የግጭት አለ። ግጭቱ አልቲሜትሊ ሄዶ በነ ጌታቸውና በነ ደብረ ጽዮን መካከል ያ ጉባኤ ከተካሄደ በኋላ በተለይ እነ ደብረ ጽዮን ካካሄዱ በኋላ እና እነዛን ካባረሩ በኋላ 17ቱን ካባረሩ በኋላ በግልጽ ታይቷል። ከዛ በኋላ መፈንቅለ መንግስት ተካሄደ። መፈንቅለ መንግስት ተካሄዶ ታደሰ ወረደ እኛ የምንለውን ይፈጽማል እዛ ብናስቀምጠው በሚል አስቀመጡት። ታደሰ ወረደ ደግሞ ለዘብተኛ መስሎ የራሱን ጉዳይ ያስፈጽማል የሚሉም ሰዎች መጡ እንጂ እኛ የምንለውን እየሰማ ይስማማና ራሱን ሄዶ የራሱን ነው የሚያስፈጽመው የሚል ከዛ ጀራቹ እርስ በራሳቸው ፉክክር ጀመሩ። ማን ነው ገኖ የሚወጣው? አሁን ፖለቲካ ከዚህ ጀርባ አሁን ታደሰ ወረደ ከመከበቡ ጽህፈት ቤቱ ምናምን ጀርባ ብዙ አይነት ወሬዎች አሉ። ሞንጆሪኖች ቡድኑን የምትመራው የሚል አለ። እኔ ግን በእኔ አስተሳሰብ
ወጥ እዝ መኖር ብቻ ሳይሆን እንደ ሶማሊያ ውስጥ እንዳለው የጎበዝ አለቃ ቡድን የለም። ጀነራሉ ሊሆን ይችላል፣ ኮሎኔል ሊሆን ይችላል አለው ቡድን። አንዳንድ ጊዜ አብረው የሚሰሩ ከሆነ አብረው ይሰራሉ። ማይሆን ከሆነ ዝም ብሎ ደቡብ ያለ አንድ ጀነራል ተቃውሞ መቀሌ ከተቀመጠ ቡድን ጋር ተቃውሞ እንትን ሲል ብድግ ብሎ የሚሰራው ስራ ነው ይመስለኝ። አሁን ባለው እንትን ሰፋ አድርገህ ካየው ግን እንደዛ እንዳንል ደግሞ አሁን አንደኛው የጦር አዛዥ ወይም ኮሎኔል እንዲህ አይነት ድርጊቶችን ለማድረግ የሆነ ታጣቂዎችን ቢያነሳሳ ሌላ የሚቃወም እኮ የጦር አዛዥ ምናምን እኮ ሊኖር ይችላል አለ። እንደውም ታጥቀው እንዲንቀሳቀሱ ታጥቀው ጥያቄያቸው እንዲያቀርቡ ያደረጓቸው ራሳቸው የጦር አዛዦች ናቸው የሚለው ነገር አለ። ግን ምንድን ነው ምን ለማለት መሰለ የፈለኩት ጀነራሎቹ የሚስማሙበት ጊዜ አለ። ከሻዕቢያ ጋር መስራት ወይስ አለመስራት፣ አሁን ነው የሚያዋጣው ወይስ በኋላ ነው የሚያዋጣው? ፖለቲካው አመራር ላይ ወታደሩ ትልቅ ጫና መያዝ አለበት ወይስ ከታች ነው መሆን ያለበት? ከዛ ወረድ ብሎ በአውራጃ ደግሞ የሚከፋፈሉበት ጊዜ አለ። በአዲግራት በኩል ያሉ፣ በዚህ በደቡብ በተንቤን ምናምን ያሉ፣ በራያ በኩል ያሉ ደግሞ የሚለያዩበት ጊዜ አለ። ከዛ ብድግልና ቅድም ያልኩህን ለማስመር ሁለት ነገር ልግለጽልህ። አንድ ጊዜ እስረኛ አስፈቱ። የሆነች አርሚ ነች፣ አዛዥ ይኖራታል። እንግዲህ የሆነ ብድግ ብለው ታደሰ ወረደ እዚህ ያለ ባለስልጣኑ እስረኛ አስፈቱ። አሁን ይሄ ኮኦርዲኔትድ የሆነ ሙቭ ነው ወይስ ማለት ጠቅላላ እነዚህ ጀነራሎች ተስማምተው ነው? በየትኛው ኮማንድ ነው እነዚህ የሚስማሙት? እንደ ሴንትራል ኮማንድ ተሰብስበው ነው እነዛን እስረኛ ለማስፈታት የወሰኑት ወይስ የሆነ አርሚ ብድግ ብሎ ባለፈው ጊዜ እንዳየነው ደቡብ ላይ እንዳየነው አንዱ ወደ ተንበይ ሊመራው ይችላል ወይ ምናምን ብድግ ብሎ ነው የሚሰራው። ከዛ ማነው ምግበ ደግሞ ከተነስቶ ከአዲግራት ይመስለኛል ባለፈው ሲመጣ አብረው የሚሰሩ ናቸው። እንግዲህ እነዛ ሲያመናጭቁት የነበረው ከበው መንገድ ላይ እና ምን መሰለህ የሚታየኝ አንዳንድ ጊዜ ከፌዴራል መንግስት ጋር ለሚደረግ ግድድር ሲገዳደሩ አብረው ቆመው ታያቸዋል። የትግራይ ህዝብ እጅ አይሰጥም፣ መንበርከክ ለአብይ አያስፈልግም፣ እስከ መጨረሻው ድረስ እናስከብራለን። ከዛ ጉባኤዎችም ላይ እንደዚህ አንድ አይነት አመለካከት ሰርተዋል። ከዛ የውስጥ ሽኩቻ ሲመጣ የትኛው ጀነራል እንትና ነው ማነው እምበይቴ ነው ወይስ መግበይ ነው ወይስ ያኛው ደግሞ ባለፈው ለመፈንቀል እንትና ታደሰ ወረደን ለመፈንቀል ሲንቀሳቀስ የነበረው እነሱ ደግሞ እርስ በርስ ደግሞ የሚጣረስ ግንኙነት ሲኖራቸው ታያልና ሁለቱንም ነው የሚያሳየኝ። ከኤርትራ ጋር በመተባበር የሆነ ፖለቲካ ቡድንና ለምሳሌ ሞንጆሪኖ ምናምን ቡድን አንድ ይሰለፋል። ጀነራሎችም አሉት ከጀርባ። ከፌዴራል መንግስት ጋር ለመገዳደር አንድ ላይ ይሰለፋሉ። ፖለቲካ ቡድንም አለ እነ ደብረ ጽዮንን ጨምሮ ሰፋ ያለ ቡድን ነው። በሱ ጉዳይ ታዲያ እነዚህ በፌዴራል መንግስቱ ጋር በሚኖራቸው ሽኩቻና ውጥረት እነዚህ የጦር አዛዦች እንደ ለየብቻቸው እንደሚንቀሳቀሱም ቢሆን እንኳን ብንል ማለት ነው በጀነራል ታደሰ ጉዳይ ላይ ታዲያ ተመሳሳይ አቋም የሚያራምዱ አይመስልም? አንዳንዶቹ ለምሳሌ ውይይት ተደርጓል የተባለ ነው። ታደሰ ወረደን እንትን ካለ በኋላ በአማኑኤል አሰፋ እና በጀነራሎች መሀል አንዳንድ ጀነራሎች መሀል ውይይት ተካሂዷል የሚሉ አሉ። ውጤት ምን እንደሆነ አልተነገረንም። ግን ምንድነው የጀነራል ታደሰን ጉዳይ የማይሆነ የአብይ አስፈጻሚ ነው የሚል አንድ ቡድን አለ። ራሳቸው ናቸው ጠቁሞ የሸሙት። ከዛ አይ የኛ አስፈጻሚ ነው እኛ እዛ ከቲፒኤልኤፍ ጀርባ ያለን የኛ አስፈጻሚ ነው የሚል ቡድን አለ። ሶስተኛ
ራሱን ችሎ ራሱ የፈለገውን ነገር ነው የሚያደርገው። መጨረሻ ላይ ስልጣኑን ለመቆጣጠር ማለት ነው ነገሮችን ነው የሚያደርገው። አሁን ያልካት ቅድም ጉዳይ እዚህ ላይ ነች የምትመጣው። የትኛው ነው ፓወርፉል የሚለው ይሄ እርግጠኛ አይደለንም ወደ ትግራይ መግባት ምናምን ያልከው እንትና ኤርትራዎች ሲጠሩ የትኛው ነው ፓወርፉል? አሁን ታደሰ ወረደ እዛ ላይ ማቁ ከጀነራሎቹ ግድድር ከመጣበት አለቃ አይደለህም እንደማለት ነው። ወይም እኛ ልትመራ አትችልም እንደማለት ነው። ልክ እንደዛ ደግሞ የሚገዳደሩ የፖለቲካ ኃላፊዎችም የቲፒኤልኤፍ ማለት ነው ጀነራሎችም አሉ። ስለዚህ የታደሰ ጉዳይ ምንድን ነው ሊሆን የሚችለው? አንድ እሱን ለማንሳት የሚሄድ ቡድን አለ። ማንሳት የሚሄደው ቡድን የፖለቲካ እንትን አለው፣ ክንፍ አለው፣ የወታደራዊ ክንፍ አለው። በአሁን በእኔ እምነት መሰረት አሁን ባለበት ሁኔታ ሲቪል አስተዳደር እየቀነሰ ሄዱ። ወታደሩ ይዘው ነው የሚመስለኝ መጨረሻ ላይ መጀመሪያ አካባቢ የገመትነው ግምት መጨረሻ ላይ ወደዛ የሚሄድ ይመስለኛል። ወደኋላ አይመለሱም። አሁን እነዚህ ጀነራሎች ፓወር ምን እንደሆነ ኤክሰርሳይዝ አድርገዋል። መፈንቅለ መንግስት አድርገዋል። ፓወር መያዝ ማለት ነው። ፓወር መያዝ ብቻ ሳይሆን ኢኮኖሚክ ፓወርም አግኝተዋል። ኢኮኖሚክ ፓወር ማለት ወርቅ ንግድ ላይ ይሳተፋሉ፣ ላውንድሪ ላይ ይሳተፋሉ፣ የሰዎች ዝውውር ላይ ይሳተፋሉ። ከዛ አልፈው ፌዴራል መንግስት ጋር ምናምን ጋር ይገዳደራሉ። መግለጫቸው እንዳየ ከዛ አልፈው ከኤርትራ መንግስት ጋር ግንኙነት መፍጠር። ይሄን ያህል ግን ላቋርጥህና ሚጉ ሰሞን በጣም አንድ ኢንተረስቲንግ የሆነ አስቴት እያነበብኩ ነበረ። ዳንኤል ብርሃኔ አክቲቪስቱ አንተም ታውቋለህ፣ ሪፖርተር ጋዜጣ ላይ አንድ የሰጠው አስቴት ነበር። እዛ አስቴት ላይ ምንድነው የሚለው? ልክ የቅድም ያነሳው አለ አይደለ? ይሄ ከኮር በላይ ያሉ አመራሮች ሙሉ ለሙሉ ከህወሓት ጋር እንደሚሰሩ ካሳወቁ እለት በኋላ ህወሓት ሙሉ ለሙሉ ያኔ ፈርሶ በበላይነት የተያዙ በጦር አመራሮቹ ነው እና አሁን ህወሓት የሚባል የለም፣ ትግራይን የሚመሩትም እነዚህ የጦር መኮንኖች በጣም ያስኬዳል የሚል ነገር አንስቷል። እና ህወሓትን ኢቨን የሚያሽከረክሩት ራሱ የነ ደብረጽዮን ቡድን የሚባለውን እነዚህ የጦር መኮንኖቹ ናቸው፣ ወታደራዊ ሰዎች ናቸው። ዳንኤል እዛው ተወላጅ ስለሆነ መረጃ ሊያገኝ ይችላል ከኔ የተሻለ ማለት ነው። የቅርብ ሰዎችም ስላሉ በእኔ እምነት ግን እኔ ስከታተለው እንደነበርኩት ይሄ ማይቀል ነበር፣ ኢነቪተብል መጀመሪያም አንስተነው ነበር። ትዝ እንደሆነ ጉዳዩ የመጣው መቼ ነው ብትለኝ ጦርነቱ ላይ ሁልጊዜ እንደዛ ነው ባይዘቡኝ። ከዚህ በፊት እኮ አንስተነው ነበር። ኢህአዴግ አሸንፎ ሲመጣ አዲስ አበባን ሲቆጣጠር ብዙዎቹ ወታደር ላይ የነበሩ ናቸው። ብዙዎቹ አመራሮች ውትድርና ተፈራም በለው አባዱላ በለው ምን በላቸው ወታደሮች ናቸው። የሶማሌ ናሽናል ሙቭመንት የሶማሌ ብሔራዊ ንቅናቄ ሶማሌላንድን አት ዘ ሴም ታይም ሲቆጣጠር በፈረንጆቹ 90 ምናምን ሲቆጣጠር ልክ እንደ ኢህአዴግ ብዙዎቹ ወታደሮች ናቸው ኃላፊዎች። ይሄ የማይቀር ነው በየትኛውም የጎሬላም ሆነ ኮንቬንሽናል ዋር በእንትን ጊዜ ወታደሮች ከፍተኛ እንትን ይኖራቸዋል። አሁን ባለው የፋኖ ትግል ብታይ በኋላ እንመጣበታለን። በዋነኝነት የፖለቲካ አመራር ሳይሆን የሚታወቀው ፖለቲካ አመራሮቹ ሳይሆን ምናልባት ቃል አቀባይ ምናምን የምንላቸው ናቸው እንጂ የምናውቀው በዋነኝነት እነማን ናቸው? እነ ዘመነ ካሴ የሚታግ ምሬ ወዳጁ፣ በዛ በኩል ስታይ በጎንደር በኩልም እንደዛው ሀብቴ ምናምን የወታደር መሪዎች ናቸው። ይሄ ምንም የሚያከራክር ጉዳይ አይደለም። አሁን በዛ ጊዜ ፓወርም ይሰበሰባል፣ እዝህን የሚከተል ከታች እስከ ወታደር ድረስ አለ። ስለዚህ ፓወርፉል። አሁን እንደሚደረገው በኋላ በቲፒኤልኤፍ በኩል እንምጣ። እነዚህ ሰዎች ጦሩን መርተናል፣ እኛ የትግራይን ህልውና አስጠብቀናል፣
ብለው በመጀመሪያ አካባቢ ለቲፒኤልኤፍ ድጋፍ ከሁለቱ ከሚፏከተው ቡድን ውስጥ ለነ ደብረጽዮን ቡድን ነው ድጋፍ አለን ብለው ወጡ። ግን የሚያውቁት ነገር አንድ ነገር ነበር። ያኛው ቡድን ዊክ ነው፣ የነ ደብረጽዮን ቡድን። እነሱ ከፍ ማለት እንትን ካመጡ በኋላ ወደ ላይ ከወጡ በኋላ የነ ደብረጽዮን ቡድን በጦርነቱም ተዳክሟል፣ ብዙዎቹን አጥቷል። ደብረጽዮን ቡድን ማለት የቲፒኤልኤፍ መሪዎች የነበሩት ወደ እንትን የገቡት ወደ በረሃ የገቡት ብዙዎቹ የተገደሉ እና አስመላሽ እና ባይጻይ ለምናምን ነስዩም አይዲዮሎግ የነበሩት የሚመሩት ብዙዎቹ ተገድለው፣ ሌሎቹ ደግሞ ጦርነት ስለሆነ የፖለቲካ እንትን አንሶ ሚሊታሪ ስትሬንግዝ ግን በልጦ ስለሚገኝ ያንን ይዘው ነው የመጡት። አሁን ቫኪዩም ተፈጠረ ማለት ነው። የሲቪል መሪ እያነሰ አቅሙ እየደከመ፣ ወታደራዊ መሪ ግን በጀብደኝነቱ በዛን ጊዜ በነበረው በውጊያው በነበረ ጀብደኝነቱ ከፍ ብሎ በህዝቡም ዘንድ ነምግበ ምና እየተባለ ከፍተኛ ስም ይዞ ስለሚመጣ ፓወር ኢምባላንስ ይፈጠራል። ይሄንን ጠብቆ ተጉዞ ነው ምን የሆነው? ወታደሮቹ ሲቪል መንግስቱን አባረሩ መጀመሪያ። ከዛ ወታደር ተሾመ። ጀነራል ታደሰ ወረደው ወታደር ነው። እኔ ምን አልኩ የዛን ጊዜ ከአንተ ጋር ስንሰራ፣ ይሄ ኢትስ ባድ ፕሬሲደንት መልሶ በሲቪል ማቋቋም እንጂ ከተባረረም እንኳ ጌታቸው ረዳ መጥፎ ነው። ምክንያቱም ወታደሩ የእንትንነት ይሰማውና ይጠቀልላል። በኋላ የተፈጠረው ነገር ይሄ ነው። አሁን ጀነራል ታደሰ ወረደ ወታደር ሆኖ ክልል ማስተዳደር ቻለ። ሌሎችም ጀነራሎች አሉ። ስለዚህ ከቢሮ ቢያፈናቀሉት ከበውት ቢገኙ እነዚህ ሰዎች ፓወር ተሰምቷቸዋል። አንድ ጀነራል እነሱም መርተዋል። ታደሰ ወረደ አዛዥ ነበር። በእርግጥ ግን የበላይነት እየተሰማ መጥቶ ዋይኖትኛ ፓወር ማንይዝበት ምክንያት ምንድን ነው የሚል ነው አሁን ከፍተኛ የመጣው። ይሄ በክልል ሆነ እንጂ በሀገር ደረጃ ቢሆን ቅድም ያመጣውልን ኤግዛምፕል የኢህአዴግን ልንገር። ኢህአዴግ ከመጣ በኋላ እነዛ ሰዎች መቀየር ነበረባቸው። የሚሊታሪ ሜንታሊቲ ይዘህ ሲቪል አስተዳደር ማድረግ በጣም ከባድ ነው። ወደ ኋላ ራቅ ብለህ ኤግዛምፕል ከሰጠኸኝ ዊንስተን ቸርችልን ልሰጥህ ይችላሉ። ዊንስተን ቸርችል የናዚ ውጊያ ከነበረው ውጊያ ጋር መሪ ነበረ። ልክ ተሸነፈ፣ በቃል ኪዳኑ ጦር አባላት ተሸነፈ የጀርመን ጦር። ከዛ ዊንስተን ቸርችል ተወዳደረ። ትንሽ ቆይቶ ህዝቡ አይሆንም አለ እና ቻምበርሌን ነው ምናምን የሚባል ካረሳሁት ተመረጠና ህዝቡ ጉድ አለ። ይሄ እኮ ጀግናችን ነው በውትድርና ጊዜ ምናምን ሲባል ምንድነው የተሰጠው አስተያየት? በአብዛኛው የወታደር መሪ ነው ይሄ፣ አሁን ሲቪል አስተዳደር ነው የሚያስፈልገን። ወታደር መሪ ሜንታሊቲው ደርምሰው ጣሰው ግደለው ምናምን ነው። ይሄ የሰከነ ኢንፍራስትራክቸር የሚዘረጋ ኢኮኖሚውን የሚያረጋጋ የሚያንቃንቅ። ስለዚህ ወታደሩ የራሱን ቦታ መያዝ አለበት እንጂ የሲቪል አስተዳደሩ መመለስ አለበት። የግጭት ጊዜ መሪ ነው፣ የሰላም ጊዜ መሪ። ፋስት ፎርዋርድ ብታመጣው ኢህአዴግ ተከትሏል። ብዙዎቹን ቀየራቸው እና አባዱላን ወታደርነት ሳይሆን ሲቪል ሆኑ። እነ በረከት ስምኦን ሲቪል ሆኑ። ተፈራለው ቆየት ብሎ ቢጀምርም ሁሉም ወታደሮች ነበሩ። ብታይ እኮ የነ አዲሱ ለገሰን በረሃ ላይ ወታደር ሆኖ ሲሰጡ እንትን ታያለህ። መቀየር አለበት። የሲቪል አስተዳደር ሌላ መልክ ስላለው ወታደራዊ አስተዳደር። ሶማሌላንድ ያደረገችው ይሄንን ነው። ልክ እንደ ተቆጣጠሩ ተሰባሰቡና ቴንኪው እስካሁን ላረጋችሁት ነገር ነፃ ወጥተናል፣ በርበራ ተቆጣጥረናል፣ አሁን ደግሞ ጊዜው የሲቪል አስተዳደር ነው፣ እናንተ እስከነ ክብራችሁ እንትን እስካላችሁ ድረስ። ለዛ ነው እንደ ሞዴል የምትቆጠረው ሶማሌላንድ። አለበለዚያ ችግር ይፈጠር ነበር። አሁን ትግራይ ውስጥ ያለው እሱ ያ ቡድን ፓወር ተሰምቶት ከመጣ በኋላ ኢኮኖሚውንም መቆጣጠር በራሱ ወርቁንም ምኑንም እየሸጠ ይዟል፣ አከማችቷል። ፓወርፉል ነው ይሄ ቡድን።
በሲቪል ኮንሰንሰስ ህዝቡ የትግራይ ህዝብ እንትን ብሎ የእናንተ እንትን በጣም ያረጋችሁ ታሪፍ ነው ህልውናን በማስጠበቅ የትግራይን ህዝብ እንዳንጠፋ አድርጋችኋል፣ ከኤርትራም ከምናምን እንዳንጠፋ አድርጋችኋል። አሁን ግን ጊዜው የሲቪል አስተዳደር ነው። ምክንያቱም ትግራይ ሪሃቢሊቴት ማድረግ አለባት፣ ድጋሚ ማገገም አለባት ከጉዳት። ተፈናቃዮች መመለስ አለባቸው። ሲቪል አስተዳደር መመለስ አለበት። ሰርቪሶች በትክክል ማግኘት አለብን። ከፌዴራል መንግስት ጋር ተባብረን ምናምን ማግኘት አለብን። የተበላሹ መንገዶች ምናምን መጠገን አለባቸው ምናምን። ስለዚህ ይሄ ወደዚህ ሜንታሊቲ የሚመጣ ሲቪል አስተዳደር ነው የሚያስፈልገን የሚል ኃይል ስለሌለ እዛ ውስጥ ወይም ደግሞ እንደ ኢህአዴግ ከራሱ የሚመጣ ከራሱ የኢትዮጵያ ህዝብ የአዲስ አበባ ህዝብ ምናምን ገፍቶት አይደለም፣ ስለሚታወቅ በፖለቲካል ቲዎሪ ስለሚታወቅ ይሄ ሁሉ ወታደር እንዳውም እነ አባዱላ ምናምን እንትን ማለታቸው እንዳይመስል በጣም ብዙ ሰራዊት ነው የቀነሰው ቲፒኤልኤፍ። ትዝ ይለኛል ጋዜጣዎች ነበሩ ይዛኔና ካለምንም እንትን እጃችን ተቆርጦ እግራችን ተቆርጦ ሰላማዊ ሰልፍ ሁሉ እንትን ውስጥ የወጡ ሁሉ አሉ። ትዝ ይልህ እንደሆነ ማለት ነው መቀሌ ላይ ይህ ፔንፉል የሆነ ግን ዲሲዥን ታካሂዳል። አሁን የወታደር ጊዜ አሁን ሀገር የማልማት ነው። ወታደር ተሸክሞ ምናምን ምን እንደሚሰራው ከዛ በኋላ ያ ወታደር ከዛ ወታደር በሙሉ ሆኖ የመጣው ነገር ሊያስተዳድር አይችልም፣ ወደ ሲቪል ሜንታሊቲ መቀየር አለበት ብሎ በራስ መወሰን። ትግራይ ላይ ይህ አልተካሄደ። እንዳውም መካሄድ አይደለም ሰዎቹ በየጊዜው ፓወር እየተሰማቸው አንዳንድ ጊዜ የትራንዚሽናል ገቨርንመንት ዋናው ሰው ወይም ምክትል ፕሬዚዳንቱ ምንም እንዳልሆኑ ግን እነሱ የጦር የሆነ አርሚ አዛዥ ስለሆኑ በጣም ከፍተኛ ድምፅ እንዳላቸው አድርገው ይሄ እዚህ ላይ ነው ያሉት። አሁን በዚህ ድባብ ነው በዚህ እይታ ስታየው ነው አሁን ታደሰ ወረደ ሊከበር አይችልም። ይህ ዛመንግ ከነሱ እንደ አንድ ይኳል ነው። አሁን እንደ ሲቪል ስላልተወሰደ እንደ ሲቪል አስተዳደር ሊወሰድ ሌላ ነው። ታደሰ ወረደ ከኛ ጋር እንትኑ ሲመራ የነበረ ነው፣ ምንድነው ጦርነቱ ሲመራ የነበረ ነው እና ዋይኖት የሚሉ አሉ ከጀነራሎቹ መሃል ብድግ 16 17 ሰው ወይም 70 ሰው አሰልፈን ይህን እኮ ማስጨነቅ እንችላለን። ለምን ወጥ የሆነ ትእዛዝ የለም። ሁሉም በራሱ እንደ ሰፈር ጉልቤ ወይም ደግሞ እንደ ቅድም እንዳልነው እንደ ጎበዝ አለቃ ማዘዝ ስለሚችል አንዳንዱ ወደ መቀሌ እየመጣ ሆኖ ይላል ከሆነ ቦታ ተነስቶ፣ አንዳንዱ አዲግራት ላይ አይገባም አይወጣም እያለ ይወስናል። በእንደዚህ አይነት ሁኔታ ላይ ነው አሁን ያ መስቀልቀል ያለው። በዚህ ውስጥ ትንሽ የሚፍጨረጨሩ ቅድም እንዳልከው እንደ ቦንጆሪኖ አሉ፣ ግን ይበላሉ። መናገር ፈልገው እሱ ነው። ወታደሩ እንደዚህ አይነት ስሜት ተሰምቶት ከመጣ የደርግን እንትን እኮ ማስታወስ ነው። ደርግ ምን አለ ሲመጣ የደርግ ጊዜ ስሙ ራሱ ምንድን ነው የሚለው? የደርግ ጊዜ አስተዳደር 17 ዓመት ሙሉ እሱ ነው ስሙ። ምንድን ያለው ቀይሮ ነበር። ያው የሆነች በ10ኛው ዓመት የምናምን ፓርቲ ጊዜ ሰፓ ፓርቲ ብሎ ቀይሯል። እንትኑን ግን ወደዛው ነው። ምንድን ነው መካከለኛና ዝቅተኛ አመራር ነው የተሰበሰበው። ከዛ ሲያየው ፓወር እጁ ላይ እየተጠራቀመ የኃይለ ሥላሴ መንግስት ብዙም አልተገዳደረም። ጀነራሎች ተገደሉ ምናምን፣ ሲቪል አስተዳደሮቹ ተገደሉ እና ሀብተወልድ ምናምን እና ማናንዶ። ከዛ ፓወር ያዘ። ፓወር ስትይዝ ፓወር ኮረፕት። አሁን ትግራይ ውስጥ እንትን ያለው እሱ ነው። ካልተቆጣጠር ኮረፕት ያደርጋል። የበለጠ እየፈለክ ነው የምትሄደው። ስለዚህ ምን አለ ትንሽ ጊዜ ላሻግርና ሲቪል አስተዳደር ይመለሳል አለ። ግን ፓወር ነው እየጣመው እስኪወድቅ ድረስ ሲቪል አስተዳደር አልመጣም። ብዙ ማቅለሌ አይደለም ሪደክሽኒስት መሆኔ ሳይሆን በውስጡ ብዙ ነገሮች አሉ። ፓርቲ ለመፍጠር ተሞክረዋል። ቅድም እንዳልከው ሰደድ የሚባል እንትን ጥሮ ወደ ውጥንቅጥም አለው ውስጡ። ከያፓ ከሜሶን ጋር የተደረገም እንትን አለ። ኮምፕሌክስ ነው። ግን ጠቅላላ ፒክቸሩን ስታይ አሁን ትግራይ ውስጥ ያለው ደርግ እንዳደረገው አይነት ነው። ሲቪል አስተዳደር ነገር ነገር አሉና መጀመሪያ
ከእሱ ጋር ነው የምንወግነው አሉና እኛ ለምን አንይዘውም ወደሚል ነው የመጡት አሁንና የእነሱ ኢንተርፕሌይ ነው እዛ የምናየው ያለን ማለት ነው። ያ እንግዲህ በጣም ጥሩ። አሁን ላይ በትግራይ ያለው ክስተት እጅግ አደገኛ የሚባል ነው እንዳልከው። ስልጣንም አጠቃላይ የፓወር ሽፍቱ እንግዲህ የጦር አዛዦቹ የጦር መኮንኖቹ እጅ የገባ ነው የሚመስለው። ትልልቅ ውሳኔዎችን በመወሰን ረገድ እንግዲህ እነዚህ የጦር መኮንኖች ትልቅ የፊት ተሰላፊ ሆኗል ሊባል ይችላል። ከሰሞኑም የተፈጠረው እንግዲህ ከዚህ አንጻር ነው። አንተም እንግዲህ በፊት ከነበሩ ሁነቶች አንጻር አይተው ጥሩ ነገር ነው ለተመልካቾቻችን ያደረስክልን። እንግዲህ አሚጎ የዛሬውን የትንታኔ ዝግጅታችን እዚህ ላይ እንቋጭ። የተወደዳችሁ ተመልካቾቻችን እንግዲህ የዛሬው ትንታኔ ሰዓታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።